ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰብ እንግዲህ እነ ብሩኬ ብቅ ብለዋል። በነገራችን ላይ ነገሩ የተሻለ ይሄዳል ስንል እየባሰ ነው። እንዲህ አይታችኋል። ሀይሚ እንግዲህ ከመውደቅ ደርሳለች። ሀሰን በነገራችን ላይ ትክክል የሰራ አይመስለኝም። ሀይሚን በዚህ መንገድ ወደ ሀገሯ እንድትመለስ ማድረግ አልነበረብህም። ምክንያቱም ሁሉንም ብሩኬ የሚሰራው ነገር ትክክል ነው እያልኩ አይደለም። ይሄ ደግሞ በጣም ከብዙ ድንገት የተሰማ ነገር አይደለም። ከብዙ ወራት በፊት ከአንድ ወር ከሁለት ወር ከሶስት ወር ከስድስት ወር ለምን ከስድስት ወር ብላችሁ ራሱ ያኔ የተደረገ ነገር ነው። ነገሩን ሀይሚ አምናበታለች። ልጁ ከሆነ ችግር የለም እኔ ካንተ ጋር ልለያይም ብላ፣ ግን ነገሮችን ለመራቅ ብትሄድ እንኳን በዚህ መልኩ መሄድ የለባትም። ዋናው ምንድነው? አንተ እንደዚህ ማድረግ ያለብህ። ምክንያቱም እንደዚህ ባደረግክ ቁጥር ነገሩ እየባሰ ነው። ይኸው ሀይሚ ከመውደቅ ደረሰች ማለት ነው። ፌንት ከመጣል እንግዲህ ራሷን መሳት ደረሰች። ስለዚህ እንደዚህ አይነት ነገር በነገራችን ላይ ወላሂ ብሏል። እንግዲህ እርጉዝ ናት እንደዚህ መድከም። እኔ ግን በውሸት የምትምሉት ሀይሚ እርጉዝ ናት ከምር ወላሂ እውነቴን ነው የምነግራችሁ ብሎ እኮ ምሏል። እኔ ግራ እየገባኝ ነው ከምር። እኔ ውሸት ከሆነ ለምንድን ነው የምትምሉት ነው? እና ሀብ ግን ደስ ይላል። ፍፄንም በጥፊ መታው በእርግጫ አለው። በቃ እንዴ ነው ትክክለኛ። ሁለቱንም በአይን አይነት ኬዝ ነው ማየት ያለብህ እንጂ አሁን ያው ለምን ከኔ ተደብቀሽ ትሄጃለሽ ብሎ ብሩኬ ራሱ በጣም ተበሳይቷል ማለት ነው። እና ነገሩን አታባብሱት፣ ነገሩን ለማቅለል ሞክሩ። እና ሀሰን እስኪ የሀይሚ መከታ የሀይሚ ወንድም ብትሆንም ግን ነገሮቹን ለማስተካከል ወይም ደግሞ ሀይሚና ብሩኬ እንዳይለያዩ በቃ ነገሮች ሁሉ ቀለል አድርጋ እንድታይ ወይም ደግሞ ብቻ አላቅም እንደዛ አድርገህ ምከርልን እንጂ ከብሩኬ ለይተህ ብትወስዳት የባሰ ችግር ነው እንጂ ምንም እንትን የሚፈጠረው ነገር የለም። ምክንያቱም በተለያዩ ቁጥር የባሰ ክፍተት ነው የሚፈጠረው። ገብቷችኋል አይደለ? በሚሆነው እኔ ካበጠገብህ ሆናለሁ ስላለኝ በቃ መርዳት ባለበት ነገር ይርዳ። ልጁም ከሆነች ሀይሚ ጋር ፍቅሩን እንትን ይበል ማለት ነው። እኔ እንደዛ ነው የምለው። እና ሀይሚና ብሩኬ መቼም አይለያዩም። አንዳንዴ መጋጨት እንኳን ሰውና ሰው ጉልችና ጉልቻ ይጋጫል አይደለ? አንዳንድ ነገሮች ቢገጥሟቸውም በመሃል እነዚህን ደግሞ አልፈው ድል አድርገው በአንድ ላይ እንደሚሆኑ ምንም አትጠራጠሩ። ብዙዎቻችሁ ይንትን እያላችሁ ነው እና አረጋጉት። በተለይ እኔ እንጂ አላቅም። አንዳንዴ በነገራችን ላይ በመሀል ሰው ጣልቃ ሲገባባችሁ እኮ ነገሮች ይከብዳሉ። ራሳችሁ አሁን ሀይሚና ብሩኬ ራሳችሁ ቢፈቱት እዚህ አይደርሱም። እና ለአንዳንድ የምትወግኑ የባሰ ነው ችግሩን የምታባብሱት። እንግዲህ ሀይሚ ከመውደቅ ደርሳለች። ቅመምዬ መብራን ካጠገብሽ ትሆን። እኔ ስራ ይመስለኛል። አንዳንዴ ደግሞ ግራ ያጋቡኛል። አላቅም ብቻ ቤተሰብ ብቻ ሀይሚ ደህና ትሆንልን። በቃ ዋናው ነገር እሱ ነው አደለ እንዴ? ዋናው የምንፈልገው እኛ ይሄንን ነው በቃ።